በመልክዓ ምድር አይገናኙ። መሀል ላይ ሌሎች ሀገሮች አሉ ማለት ነው። ስለዚህ በአየር ላይ ነው የሚተዛተዙት። ውጊያው የአየር ላይ ነው እየሆነ ያለው። እስራኤልን የማጥፋት እሳቤ ነው እንግዲህ ኢራን ኒውክሌር ማብለያ ጣቢያ የምትገነባው፣ ሌሎችንም የአየር ኃይሏንም እያስታጠቀች ያለችው። ታዬ ደንደዓ ሰሞኑን የመገናኛ ብዙሃን ዋና ትኩረት መነጋገሪያ አጀንዳ ሆነዋል። በተለይ ማህበራዊ ሚዲያ ላይ የሰሜን እዝ እንዲመታ ያደረግነው እኛ ሆን ብለን ነው ብለዋን የሚል፣ ሁለተኛው ወደ አማራ ክልል የትግራይ ታጣቂዎች እንዲገቡ የፈቀድኩት እኔ ነኝ ወይም ሆን ብለን ነው እንዲገቡ ያደረግኩት፣ ትንሽ የአማራን ፋኖች የማድከም ወይም እንዲመቱ እና እንዲዳከሙ ለማድረግ ስለሚያግዘን የሚል ነገር ነው። ሶስተኛው የካድሬዎቹን በተወሰነ ቢሆን ዝረፉ፣ ለልጆቻችሁ ማስተማሪያ ለመኖር የሚያስችላችሁ ነገር ያክል ዝረፉ፣ አታብዙት እንጂ የተወሰነ ቢሆን እየዘረፋችሁ ኑሯችሁን ደኩሙ የሚል መልእክት አስተላልፎልናል። ወታደራዊ ዩኒፎርም ለብሶ ነው የመጣው። በዚህ መልክ ተናግሮናል። ይህን ሁሉ ለመናገር የደፈሩት እና የተገደዱት መታሰራቸውን አውቀውት ነበረ ማለት ነው። እንደሱማ አይበሉን ማለት እኮ አለባቸው። አንዳንዴ መሪን የሚያባልገው በነገራችን ላይ ወይም መሪን በጣም ከሚገባው በላይ ደፋር ሆኖ ህዝብንም እንዲሰድብ የሚያደርገው ህዝብ ነው። ሐኪሞች ጠንከር ያለ ጥያቄ አቅርበው በዛ ጥያቄ ዙሪያ በጊዜ አላነጋገሯቸውም። አይደለም ጠቅላይ ሚኒስትሩ፣ የጤና ሚኒስትሯም ጠርታ ምንድነው ችግሩ ብላ አላነጋገረቻቸውም። ከዛ ይልቅ ዝም ብሎ የመግለጫ ጋጋታ ነበር ሲቀርብ የነበረው። እኔ አሁን የኢትዮጵያን ልማት የኢትዮጵያን እድገት ዓለም እያደነቀው ነው ብሎ ለመናገር የሚያስደፍር ማስረጃ መረጃ የለኝም። ሰላም ጤና ስጥልኝ። የተወደዳችሁ የሃርመኒ ቤተሰቦች እንደምናላችሁ። ዛሬም እንደተለመደው በመድረክ ዝግጅታችን ከዶክተር ሲሳይ መንግስቴ ጋር ቆይታ እናደርጋለን። ዶክተር ሲሳይ መንግስቴ የህግ ባለሙያና ተመራማሪ ናቸው። እንዲሁም የሰብአዊ መብት ተሟጋች ናቸው። ከእሳቸው ጋር ቆይታ እናደርጋለን። የትም እንዳትሄዱ። አብሬያችሁም ቆይታ ማደርገው ፕሮግራሙን ወደ እናንተ ማድረሰው ፍሬዘር ነጋሽ ነን። በዛሬው ውይይታችን የምናነሳቸው ነጥቦች የእስራኤልና የኢራን ጦርነት ዓለም አቀፋዊ አንድምታው ምን ይመስላል፣ ሁለተኛ ደግሞ የአቶ ታዬ ደንደዓ ቃለ መጠይቅን በተመለከተ ሰፋ ያለ ውይይት እናደርጋለን። በሶስተኛነት ደግሞ የጠቅላይ ሚኒስትሩ ከማህበረሰብ ጋር የሚያደርጉት ውይይት አንድምታው ምንድን ነው? ካፍታ ቆይታ በኋላ ተመልሰን እንመጣለን። የትም እንዳትሄዱ፣ አብራችሁን ቆዩ። ዶክተር ሲሳይ እንኳን ደህና መጡ። የዛሬው ውይይታችን ያው በነጥብ አስቀምጠናል። በዛ ላይ ውይይት እናደርጋለን። አመሰግናለሁ ፍሬዘር። እንዳልሽው ውይይቶቻችን ወቅታዊ ሁኔታውን የሚመለከቱ ስለሆነ እነሱ ላይ በዝርዝር ለመሄድ እንሞክራለን። አንቺም እንኳን ደህና መጣሽ ወደዚህ መድረክ። ቆየሁ አይደለ ከመጣ ወደዚህ። አመሰግናለሁ ዶክተር። እንደው የመጀመሪያ ውይይታችን የሚሆነው የእስራኤልና የኢራቅ ጦርነት ዓለም አቀፋዊ አንድምታው ምንድን ነው በእርስዎ አተያይ? እውነት ነው እንግዲህ በዚህ ሳምንት በኢራንና በእስራኤል መካከል የተከሰተው ወይም የተከፈተው ጦርነት በተለይ ደግሞ በቴክኖሎጂ የተደገፈ የሚሳኤል እና የአየር ኃይል ድብደባ በጣም ዓለምን እያስጨነቀ ያለ እያነጋገረ ያለ ጉዳይ ነው። በተለይ መካከለኛው ምስራቅን የሚያምስ እና ችግር ውስጥ የሚከት እንደሆነ ይታወቃል። እንደምታስታውሽው እስራኤል ስትመሰረት ጀምሮ ኢራን የእስራኤል ወዳጅ ነበረች። ለቀጠሉት 31 ዓመታት በወዳጅነት እውቅና ከመጀመሪያውኑ እውቅና ከመስጠት ጀምሮ የተሻለ ዲፕሎማሲ የተሻለ የስራ ግንኙነት የነበራቸው መሆኑን ይታወቃል። ነገር ግን በኢራን እስላማዊ አብዮት ተካሂዶ የእስላማዊ አስተሳሰብ ያላቸው ወገኖች ወደ ስልጣን ከመጡ በኋላ ከእስራኤል ጋር አይጥና ድመት የሆኑበት ሁኔታ ነበር እና በዛ ምክንያት ያው አንድ ጊዜ ሞቅ ሌላ ጊዜ ቀዝቀዝ የሚል ፍጥጫ እንደነበር ይታወቃል። የባለፈው ሳምንት ሰኞ የተጀመረው ድብደባ ግን በጣም ለየት ያለ የጉዳቱን መጠን በጣም ከፍ ያለ ሆኖ ነው የመጣው። በተለይም የእስራኤል አየር ኃይል ድብደባ የኢራንን
ሳይንቲስቶች የኒውክሌር ሳይንቲስቶች የገደለ ከፍተኛ የጦር አመራሮችን ኤታማዦር ሹሙን ጨምሮ ከፍተኛ የሆኑ ጀነራሎችን እንደዚሁ ያሳጣት በአጠቃላይ ደግሞ የኒውክሌር ማብለያ ተቋማትን ጭምር ጉዳት ያደረሰ የአየር ኃይል ቤዛቸውንም እንደዚሁ ጉዳት ያደረሰበት መሆኑ ይታወቃል። የእሱን አጸፋ ለመመለስ ኢራንም ቴልአቪቭ ላይ ድብደባ አድርጋለች። በተወሰኑ ጉዳቶች እንደደረሱ ይታወቃል። በጉዳት መጠን ከታየ ብዙ የሚመጣጠን አይደለም። የሞቱትን ሰዎች ስናይ እስራኤል ላይ በአስሮች የሚቆጠሩ 10 ሺህ ነው 10 ነው 10 ሰው 10 ምናምን ያልበለጡ ግን በርከት ያሉ ቁስለኞች ያሉበት የተቋማት ውድመትን ብዙ የጎላ እንዳልሆነ እየተነገረ ነው። የኢራንን ስናይ ግን ከ100 በላይ ሰዎች የተገደሉበት ከዛ ውስጥ ደግሞ በጣም ክሬም የሚባሉ የሀገሪቱ ዋና ዋና ሰዎች የተገደሉበት ሁኔታ አለ። የወደመውም ኢንፍራስትራክቸር ሲታይ የኒውክሌር ጣቢያ ኢንፍራስትራክቸር እና ሌሎችም የጦር ቤዞችንም ጭምር ሲታይ ከተማውን የተወሰነውን የከተማ ክፍል እያወደመ ያለ ጉዳት ስለሆነ ተመጣጣኝ አይነት አይደለም። እሱ ብቻ አይደለም። እስራኤሎች በአሜሪካኖች ስለሚደገፉ የተሻለ የተተኳሾችን የማምከን አቅም አላቸው። የመከላከል አስቀድሞ መንገድ ላይ መክነው እንዲቀሩ የማድረግ ጉዳታቸው በጣም መለስተኛ እንዲሆን የማድረግ አቅማቸው ከፍ ያለ ነው። አሜሪካን ከጎናቸው እንደሆነች ይታወቃል። አሜሪካ ብቻ ሳትሆን አንዳንድ የአውሮፓ ሀገሮችም ኢራንን አውግዘው ከእስራኤል ጎን እንደሚቆሙ ያረጋገጡበት ሁኔታ አለ። ከኢራን ጎን እስካሁን ቆመች ልትባል የምትችለው ወይም ሂደቱን በማውገዝ ረገድ ራሽያ ነች። ከዛ ያለፈ ሌሎች ሀገሮች ብዙም ሲደግፏት ተጨባጭ የሆነ ከጎንም የመሰለፍ አይነት ነገር እያየን አይደለም። ስለዚህ ይሄ ነገር ወዴት ያመራን ነው እንግዲህ። አንደኛ በአካባቢው ላይ የሚፈጥረው ጫና አለ። እንደምታውቂው የእስራኤልና ኢራን በቀጥታ አይዋሰኑ፣ በመልክዓ ምድር አይገናኙ፣ መሀል ላይ ሌሎች ሀገሮች አሉ ማለት ነው። ስለዚህ በአየር ላይ ነው የሚጠዛጠዙት። ውጊያው የአየር ላይ ነው እየሆነ ያለው። እንደውም እስራኤል አሁን ሰሞኑን በወሰደችው እርምጃ የኢራን ዋና ከተማ ነች ቴህራን፣ የቴህራንን የአየር አካባቢ ወይም ክልል እየተቆጣጠረችው እንደሆነ ቴህራን እንደፈለገች እንዳትንቀሳቀስ የማድረግ አቅም እንደገነባች እስራኤል በግልጽ እየተናገረች ነው። ከዛ ውጭ ምንድነው ዓላማው የዚህ ጦርነት? የዚህ እርምጃ ዋና ግቡ ምንድነው የሚለውንም ሲታይ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በግልጽ በሚዲያ ወጥተው እንደተናገሩት ሁለት ዓላማ እንዳለው ነው የሚያስቀምጡት። አንደኛ ይሄ እስላማዊ አምባገነን የሆነው እስላማዊ መንግስት በተለይም እስራኤልን እውቅና የነፈገው እስላማዊ መንግስት ከስልጣን እንዲወገድና የኢራንን ሕዝብ ራሱ ሰላም እንዲያገኝ፣ ዴሞክራሲ ልምምድ እንዲኖረው፣ ሰብአዊ መብቱ እንዲከበር ያስፈልጋል ብሎ ያስቀምጣል። እስራኤልና የኢራን ሕዝብ ወዳጆች ናቸው ብሎ ይነሳል። ቀደም ሲል የነበረውን ወዳጅነት በመጽሐፍ ቅዱስ ውስጥ ያለውን መልእክት ጭምር እያነሳ ከ3000 ዘመን በፊት የነበራቸውን ግንኙነት ሳይቀር እየጠቀሰ ያን ማስገኘት እንፈልጋለን የሚል አንድ ዓላማ አለው። ሁለተኛው ዓላማ እስራኤልን የማጥፋት እሳቤ ነው። እንግዲህ የኢራን ኒውክሌር ማብለያም ጣቢያ የምትገነባው ሌሎችንም የአየር ኃይሏንም እያስታጠቀች ያለችው እስራኤልን ከምድረ ገጽ እስከ ማጥፋት ያሰበ ለአረቡ ዓለም ሰላም አስገኛለሁ፣ በተለይም ለእስላሙ የህብረተሰብ ክፍል ሰላም የሚገኘው እስራኤል ስትጠፋ ነው የሚል ግብ ይዘው ነው የሚንቀሳቀሱት። ስለዚህ ይህን ዓላማና ግብ ማጥፋት ነው። በዚህ መልክ እየሄድንበት ነው ብለዋል። በእርግጥም እናሳካዋለን የሚል ቁርጠኛ የሆነ ሀሳብ ነው ይዘው እየተንቀሳቀሱ ያሉት። ስለዚህ ከእስካሁኖቹ እርምጃዎች እና እስካሁን ሚዲያዎች እያወጡ ካሉ ነገሮች መረዳት የምንችለው በሂደት ሌሎች አካላት ምናልባት የዚህ ጦርነት ሰለባ የሆኑ ይሆን የሚል ኢቨን የኛ የአፍሪካ ቀንድን ጨምሮ በተለይም ከኢራን ጋር ግንኙነት የነበራቸው ሀገራት እንደ ኤርትራ አይነት ከኢራን ጋር የጠበቀ ግንኙነት ነበራት። እሷ ላይ ምን አይነት ውጤት ይኖረው ይሆን የሚል ጥያቄ ሊያነሳ ይችላል። አንዳንድ ወገኖች ኢትዮጵያ ምናልባት ለእስራኤል ታደላ ይሆን የሚል እስራኤልን ትደግፍ ይሆን የሚል ሀሳብ ያነሳሉ። ኢትዮጵያ በእንደዚህ አይነት ሁኔታ ላይ ብዙ ጊዜ አንዱን ደግፋ አንዱን አትቃወም። ገለልተኛ የመሆን አቋም ነው የምትወስደውና ቀደም ሲል ጠቅላይ ሚኒስትሩም ተናግረዋል። ቀደም ሲል ጠቅላይ ሚኒስትሩም ይሄን አረጋግጠዋል። ታሪካችንም እሱን ነው የሚያሳየው። ከንጉሱ ጊዜ ጀምሮ ለምሳሌ እስራኤል አገር ሆና ትመስረት ሲባል
ድምፀ ታቅቦ ነው የሆኑት። ምክንያቱም አረቦችንም ማስከፋት አልፈለጉም። ከአረቦች ጋር የተሻለ ግንኙነት ነበራቸው ንጉሱ። እስራኤልንም አሜሪካንም ማስከፋት አልፈለጉም። ሰው ድምፅ ታቅበው ሆነው ያው እንደሚደገፍ ያውቃሉ። በዛ መልክ ያለፉበት ሁኔታ አለ። በሌሎችም ጉዳዮች ላይ ብዙ ጊዜ ገለልተኛ የመሆን ልምድ ታሪክም ስላለን ኢትዮጵያ በእርግጠኝነት ገለልተኛ ሆና ጉዳዩን ትመለከታለች የሚል ሀሳብ ነው ያለን። በአጠቃላይ ግን እንድምታው ቀላል እንዳልሆነ በዓለም አቀፍ ደረጃ አሁን ዶናልድ ትራምፕም በተለያየ መልኩ ያላቸውን ተጽዕኖ ለማሳረፍ ጥረት እያደረጉ ነው። በዚህ መሀል እንግዲህ የሩሲያና የአሜሪካ ፍጥጫ ምናልባት የተወሰነ ሊጋጋል የሚችልበት እድል እንዳለ ማየት ይቻላል። ከዓለም አቀፉ የጦር ሕግ አንጻር ይሄ ጦርነት እንዴት ነው የሚመዘነው? እንግዲህ ዓለም አቀፍ የጦርነት ሕግ የሚባለው ነገር ምንድነው? መሰረታዊ መልእክቱ በጦርነት ጊዜ ሲቪሊያን እንዳይጎዱ የሲቪል መሰረተ ልማቶች ለምሳሌ ሆስፒታሎች፣ ትምህርት ቤቶች፣ ዩኒቨርሲቲዎች፣ የመንገድ መሰረተ ልማቶች እንዳይጎዱ መጠንቀቅ እንዳለባቸው ተዋጊዎቹ ይመከራል። ከዛ ባሻገር ሌሎች ሃይማኖት ተቋማት ወይም ሌላ መልእክት ያለው ነገርም እንዳይፈጸም ይደረጋል። አሁን የሆነ ያለው እስራኤሎች እያሉ ያሉት የኢራንን የወታደራዊ መሰረተ ልማት ነው እየመታን ያለ ነው። የኒውክሌር መሰረተ ልማቱን፣ የአየር ኃይል መሰረተ ልማቱን፣ ባለስልጣናትን ምነው ለይተን እየመታን ያለው የሚል መከራከሪያ ነው ያላቸው። የኢራኖች ግን ያን ያህል ለይቶ ወታደራዊ ተቋማት ላይ የመምታት ነገር ብዙ እየታየ አይደለም። ከተማው ላይ ነው ያተኮረ ጥቃት እየፈጸሙ ያሉት። ስለዚህ ሲቪሊያንም የበለጠ ተጎጂ ሊሆኑ የሚችሉበት እድሉ አለ። እንግዲህ የእስራኤል አቅም የመከላከል በሂደቱ መንገድ ላይ የማምከን አቅም ተጨምሮበት ነው እንጂ ጉዳቱ ከፍ ያለ ይሆን እንደነበረ በተለይ ሲቪሎች ላይ የሲቪል መሰረተ ልማት ላይ ጉዳቱ ከፍ ይል እንደነበረ መገመት ይቻላል። ዞሮ ዞሮ እንደዛም ሆኖ ግን ያው እንኳን በአየር ላይ የሚካሄድ ጦርነት በምድር ላይ እንኳን ሆኖ ፊት ለፊት የሚካሄድ ጦርነት ሲቪሎችም ላይ ጉዳት ያደርሳል። ምንም ጥርጥር የለውም። የሲቪል መሰረተ ልማትም ላይ ጉዳት ማድረሱ አይቀርም። ምክንያቱም ራሱ ወታደሮችም አንዳንዴ ሲቪል መሰረተ ልማትንም የሚጠቀሙበት አጋጣሚ አለ። ሽፋን ለመስጠት ሊሆን ይችላል። ወደ ጦርነቱ ለመሄድ መንገድን ይጠቀማሉ። ምንም ጥርጥር የለውም። አውሮፕላንን ሊጠቀሙ ይችላሉ። ሌሎችንም የመጠቀም እድል አላቸው እና እንግዲህ በተቻለ መጠን ጥንቃቄ አድርገን ነው እርምጃ እየወሰድን ያለ ነው የሚል ሁለቱም ወገኖች እንደሱ እያሉ ነው ያሉት። በተለይ እስራኤል ደጋግማ እየገለጸች ያለችው ውጤቱም በተለያየ መልኩ ሲታይ ዋናው ትኩረቷ የወታደራዊ መሰረተ ልማት ላይ ነው የሚሆነው። እሱ ደግሞ የተፈቀደ ነው። ጦርነት ካለ ያን ግምት ውስጥ ያስገባ የሚሆንበት እድል አለ። እንደዛም ሆኖ ግን ሲቪሎች ላይ ጉዳት ይደርሳል። ሰላምና መረጋጋት እንዳይኖር ያደርጋል። ህብረተሰቡ በሽብር ውስጥ ይገባል። ለምሳሌ አሁን የቴህራን የተወሰነ የከተማውን አካባቢ ለቃችሁ ውጡ እስከ ማለት ደርሳለች። እስራኤል ከመኖሪያ ቦታቸው ቀያቸው ተፈናቅለው ወደ ሌላ አካባቢ እንዲሄዱ የሚያደርግ አይነት አጋጣሚ የተፈጠረ ነው። ይሄ አይመከርም በዓለም አቀፉም ሕግ በተለያየ መልኩ። ግን ደግሞ እዛ ሆነው ጦርነቱ የሚቀጥል ከሆነ ከሚጎዱ ከሚሞቱ እና የዛ ጥቃት ሰለባ ከሚሆኑ ተፈናቅለው ህይወታቸውን ቢያተርፉ ተገቢ ነው ተብሎ ሊወሰድ ይችላል። እንደው መነሻው ከሃይማኖት ጋር በተያያዘ ከሆነ አረቦች ምን እያሉ ነው? የአረብ ሀገራት ስለ ጦርነቱ የሚሰጡት አስተያየት እስካሁን ድረስ ምን እያሉ ነው? የዚህ ጦርነት መነሻው ሃይማኖታዊ አይደለም። ምክንያቱም እስራኤል ውስጥም እስልምና አለ። እስልምና ተከታይ አረቦች አሉ እስራኤል ውስጥ። ኢራን ውስጥም አብዛኛው ህዝብ እስልምና ተከታይ ይሁን እንጂ አይሁዶች አሉ። የሌሎች እምነት ተከታዮችም እንዳሉ ይታወቃል። ስለዚህ ሃይማኖታዊ ሳይሆን በዋነኛነት የወታደራዊ የበላይነት የመያዝ አንዱ ሌላው ላይ እውቅና ያለመስጠት፣ አንደኛው ሀገር የሚከተለው ፖለቲካ ለሌላኛው ተስማሚ ያለመሆን እና እንደዚህ አይነት ነገሮች ናቸው የፉክክር አይነት። በእርግጥ የኢራኖች እስላማዊ አብዮት ነው ያካሄዱት። እስላማዊ ህግን ተግባራዊ ለማድረግ ጥረት ያደርጋሉ። እስራኤሎች ደግሞ ይህን አይደግፉም። ከዛ አንጻር በምንም መልኩ ቶለሬት ሊደረግ የሚችል አይደለም ብለው ያምናሉ። ያ ብቻ ግን አይደለም። በራሳቸው ሀገር እስላማዊ ህግን ቢከተሉ ለዜጎቻቸው ነው ጥቅምም ጉዳት የሚያስከትለው። በእስራኤል ላይ ቀጥተኛ እንትን ላይኖረው ይችላል። ግን የኢራን አክራሪ እስላማዊ መሪዎች ወደ ስልጣን በመጡ ቁጥር እስራኤልን ማጥፋት እንደ አንድ ግብ አድርገው ነው የሚወስዱት። ይሄን ለመቋቋም ብቻ ሳይሆን ድጋሜም ሌላ ስጋት እንዳይሆናቸው ለማጥፋት የወሰዱት እርምጃ ነው እስራኤሎች። ኢራኖች ደግሞ ራሳቸውን ለመከላከል
አሁን ላይ የወሰዱት ያለው እርምጃ እሱ ነው። በሂደት ግን መልሶ የማጥቃት ስራም ሊሰሩ ይችላሉ እና ሃይማኖታዊ ብቻ ሳይሆን ሌላም ፖለቲካዊ፣ ዲፕሎማሲያዊ እሳቤም ጭምር ያለበት ፍጥጫ እንደሆነ ነው ማየት የሚቻለው። ምናልባት ወደ ሃይማኖቱ ከተጠጋ ግን ዓለም አቀፍ ችግር ነው የሚሆነው ማለት ነው። አዎ፣ ሃይማኖታዊ መልክ ከያዘ በጣም አደገኛ ነው የሚሆነው። አንደኛ የእስልምና እምነት ተከታይ የሆኑ የኢራን ጎረቤቶች፣ መካከለኛው ምስራቅን በአጠቃላይ ከኢራን ጎን ሊሰለፍ የሚችልበት እድል ይኖራል ማለት ነው። እስካሁን ባለው ሁኔታ ግን እንደሱ አለ ማዝማሚያው። የእስልምና እምነት ተከታይ የአረብ ሀገራትም ይሁን ሌሎች አካባቢዎች እስካሁን ኢራንን ደግፈው በዚህኛው ብቻ በጭፍኑ ከኢራን ጎን የቆሙ አይደሉም። እስራኤል በዋናነት የአይሁድ እምነት ተከታይ ነች። በአይሁድ እምነት ደግሞ በአብዛኛው እሷ ነች የምትታወቀው። ሌሎች ሀገሮች እንደ ሀገር እንደ ሕዝብ የአይሁድ እምነት ተከታይ የለም። በተወሰነ ግን እንደ ማህበረሰብ ለምሳሌ ኢትዮጵያ ውስጥም የአይሁድ እምነት ተከታዮች ነበሩና የተወሰኑት ሂደዋን ወደዛ፣ የተወሰኑት እዚሁም እንዳሉ ይታወቃል። ከዛም አልፎ ኢቨን ከ3000 ዓመት በፊት የነበረው ሕገ ልቦና እምነት ተከታዮች ኢትዮጵያ ውስጥ አሉ። ጎንደር ቅማንት የሚባለው ማህበረሰብ የተወሰኑ የህብረተሰብ ክፍሎች አሁንም ድረስ ሕገ ልቦናን እንደሚከተሉ ይታወቃል። ከዛ ሕገ ኦሪት መጥቷል። ከዛ በኋላ አዲስ ኪዳን ሁሉ መጥቶ ስቲል ሃይማኖታቸውን ጠብቀው የቀጠሉበት ሁኔታ አለ። የእስራኤል እምነት በራሱ በእስራኤል ውስጥ ነው ከፍ ያለ ቦታ ያለው እንጂ በሌሎችም በተናጠል በግለሰብ ደረጃ በተወሰነ ቡድን ደረጃ በሌሎች የአውሮፓ ሀገሮችም ሊኖር ይችላል። ሰው ሃይማኖትን መሰረት አድርጎ የሚነሳ ከሆነ እስራኤል በፖለቲካም በዲፕሎማሲም በሌሎች ኢኮኖሚ እና ማህበራዊ ግንኙነት አንጻር ሲታይ የአውሮፓ ሀገራት፣ አሜሪካ ደግሞ በዋናነት የሚደግፋት ስለሆነ እንትኑ ልዩነቱ እየሰፋ ይሄዳል ማለት ነው። ግን እንደው ተስፋ የማደርገው ወደዛ ሃይማኖታዊ መልክ እንዳይዝ ያደርጋሉ ብዬ እገምታለሁ። ዶክተር እንግዲህ የእስራኤል እና የኢራን ጉዳይ በጣም አወያይ ነው የሚሆነው። በቀጣይም አዳዲስ መረጃዎችን ይዘን እንመጣበታለን። ቀጣይ የሚሆነው ውይይታችን የአቶ ታዬ ደንዳ ቃለመጠይቅ ነው። እውነት ለመናገር ቃለመጠይቁን ሲሰማ በጣም እንደነገጥኩት የመቼ ነው የሚልና እርስዎ እንዴት አዩት? ፍሬዘር እንዳልሽው የታዬ ደንዳ ሰሞኑን የመገናኛ ብዙሃን ዋና ትኩረት መነጋገሪያ አጀንዳ ሆነዋል። በተለይ ማህበራዊ ሚዲያ ላይ የሚሰሩ አካላት የተቀባበሉት እንደሆነ ማየት ይቻላል። ኦቦ ታዬ ደንዳን እንዳልሽው በተለያዩ ማህበራዊ መገናኛ ብዙሃን አሁን ዋነኛ የመነጋገሪያ አጀንዳ ሆነው ቀርበዋል። እንዴት፣ መቼ ሰጡት፣ ለምን ሰጡት የሚል ጥያቄዎች ይነሳሉ። በዋነኛነት የሰጡት ሆርን ኮሚኒኬሽን ከሚባል በኦሮምኛም በአማርኛም ዝግጅት የሚያቀርብ ዶክተር ኢታና ሀብቴ የሚባል አዘጋጅ የሚያቀርበው ፕሮግራም ነው። እሱ በሁለቱም በኦሮምኛም በአማርኛም ኢንተርቪው ያደረገው ከመታሰሩ በፊት እንደነበረ እና ሲታሰርም ወይም የመታሰር እድል እንደሚኖረው ወይም ሊታሰር እንደሚችል ግምቱን እያስቀመጠ እንደነበረ በዛ ምክንያት ስለታሰርኩ ዝም እንዳትሉት አውጥታችሁ መጠቀም ትችላላችሁ ብሎናን የሚል ሀሳቡን ገልጿል። ከዛ በኋላ ሌሎቹ ያን ኦሮምኛውንም ወደ አማርኛ እየተረጎሙ አማርኛውን በተለያየ መልኩ እየወሰዱ እየተነጋገሩበት ነው። ሌላው ቀጥታ አናግሮት የነበረው መሳይ መኮንን የአንከር ሚዲያ አዘጋጅ አናግሮት እንደነበረ እና ያን ያናገረውን ነገ ዛሬ እያል ገና ሳያቀርበው በመታሰሩ ምክንያት እና በሌሎች ሚዲያ የሰጠው ቃለመጠይቅ ለመገናኛ ብዙሃን ስለቀረበ ስለወጣ ያንን ታሳቢ አድርጎ እሱም ቃለመጠይቁን አውጥቶ ሚዲያ ላይ እንዳቀረበው ተናግሯል። እሱንም ሰምተናል። እንግዲህ በተለያየ መልኩ ሀሳቡን የገለጸበት መንገድ በጣም እንዳልሽው አስደንጋጭ ነው። አንደኛው ነገር ዶክተር አብይን በተለያየ መልኩ አደገኛ ሰው እንደሆነ አድርጎ ነው የሚያቀርበው። በተለይም ለ2500 ካድሬዎች በተሰበሰቡበት አዳማ ላይ ትልቁ አዳራሽ ያላቸውን 2 መሰረታዊ ነገሮች 3 ነገሮችን አንስቶ የተናገረበት ለብዙዎቹ አነጋጋሪ ሆኗል። አንደኛው የሰሜን እዝ እንዲመታ ያደረግነው እኛ ሆን ብለን ነው ብለዋን የሚል፣ ሁለተኛው ወደ አማራ ክልል የትግራይ ታጣቂዎች እንዲገቡ የፈቀድኩት እኔ ነኝ ወይም ሆን ብለን ነው እንዲገቡ ያደረግኩት፣ ትንሽ የአማራን ፋኖች የማድከም ወይም እንዲመቱ እና እንዲዳከሙ ለማድረግ ስለሚያግዘን የሚል ነገር ነው። ሶስተኛው
ካድሬዎቹን በተወሰነም ቢሆን ዝረፉ፣ ለልጆቻችሁ ማስተማሪያ ለመኖር የሚያስችላችሁ ነገር ያክል ዝረፉ፣ አታብዙት እንጂ የተወሰነም ቢሆን እየዘረፋችሁ ኑሯችሁን ደጉሙ የሚል መልእክት አስተላልፎልናል። ወታደራዊ ዩኒፎርም ለብሶ ነው የመጣው። በዚህ መልክ ተናግሮናል። ይሄ እንዴት ይሆናል ብዬ ራሱ ገርሞኝ ነበር የሚል አይነት ሀሳብ አንስቷል። ይሄንን ሀሳብ አምነው የሚቀበሉ ወገኖች አሉ። አዎ ታዬ እውነተኛ ነው፣ እዚህ በፊት ዋሽቶና አያውቅም፣ ስለዚህ ብሎ ሊሆን ይችላል ጠቅላይ ሚኒስትሩ ብለው ያንኑ በደንብ በተለያየ መልኩ ለማጠናከር እና ለማስፋት የሚሞክሩ አሉ። ሌሎች ደግሞ በተወሰነም ቢሆን የመንግስት ደጋፊ ሚዲያዎች፣ አክቲቪስቶች እና የተለያዩ ተንታኞች ይሄ ሊታመን የሚችል ነገር አይደለም። ምክንያቱም አንደኛ ይህን ብሎ ቢሆን ከ2 ዓመት በፊት ነው ይህን ነገረን ያለው። ባለፉት 2 ዓመታት ታዬ እንዴት ብሎ ዝም ብሎ አስችሎት ይህን ነገር ሳይናገር ሳያጋልጥ ቆየ የሚል ጥያቄ ያነሳሉ። ሁለተኛው እንደው ጠቅላይ ሚኒስትሩስ ምንስ ቢሆን ይህን ያህል 2500 ካድሬ ባለበት እነዚህን 3 መሰረታዊ ነገሮች በዚህ መልክ ሊገልጹ ይችላሉ ወይ? ይሄም የሚታመን አይደለም። ምናልባት ስለምታመን እውነት ይናገራን ተብሎ ስለሚገመት ይሄን ብል እኔ ይቀበሉኛም ብሎ ያደረገው ነገር ነው። አሁን የታሰረ ስለሆነ ተበቅለውኛን እያለ ስለሆነ እሱም ለመበቀል ያደረገው ጥረት ነው ብለው ማብራሪያ የሚሰጡ አካላት አሉ። እስከዛሬ የት ነበረ የሚለውን ጥያቄ ታሳቢ አድርጎ ማለት ነው። ያ ብቻ ሳይሆን የመከራከሪያ ሀሳባቸውን ለማጠናከር ከ2500 ካድሬዎች ውስጥ እንዴት አንድ ታዬ ብቻ ነው ይህን ሀሳብ የሚናገረው? ሌሎች ውስጥ በተለያየ መልኩ እንደው ሚስጥር ሳያወጡ ቀርተው ነው? እስኪ እውነት ከሆነ ይህን ሀሳብ የሚደግፉ ሌሎች ካድሬዎች ሊመጡ ይችላሉ ወደፊት። አዎ እኛም ነበር ሰምተናል፣ እውነት ነው የታዬ ሀሳብ የሚሉ ካሉ እስኪ ለዛ ጊዜም እድልም መስጠት ተገቢ ነው ብለው የሚከራከሩ ወገኖች አሉ። እንግዲህ ያው ሰው በተለያየ መልኩ የሀሳብ ሲለያይ፣ በተለይ ደግሞ እንደዚህ መጎሻሸም ሲኖር ነገሮችን የማጋነን አጋጣሚ አይኖርም ማለት አይደለም። አሁን ሙሉ በሙሉ አላለም ለማለት የሚያስችል ማስረጃ የለንም። ሙሉ በሙሉ ደግሞ በትክክል እነዚህን ሀሳቦች ታዬ አርቲኩሌት እንዳደረገው ብሏል ብሎ ለመቀበል ይከብድ ይሆናል። ግን አጋኖት ሊሆን የሚችልበት እድል ይኖራል እንጂ በአንዱ ወይ በሌላው መልኩ እንደዚህ አይነት ሀሳቦች ተገልጸው የሚሆንበት እድል ይኖር ይሆን ብሎ እንድትጠይቂ የሚያደርግ ነገር አለ። አንዳንድ ጊዜ ጠቅላይ ሚኒስትሩን በተለያዩ መድረኮች ላይ የሚናገሯቸው ደፈር ያሉ ሀሳቦች ምናልባት ይህንም ብለውት ይሆን ብለሽ እንድታነሽ እንድትጠይቂ የሚያደርጉ አጋጣሚዎች ይኖራሉ። ዞሮ ዞሮ ግን ታዬ ብዙ ነገር ነው ያሉት። በተለያየ መልኩ የነበረውን ሂደት ለማብራራት ጥረት አድርገዋል እና እንደምታስታውሹ ከነ ሽመልስ አብዲሳ ጋር በተለይ በቀጥታ ነበር የሚፋጠጡትም ሳይታሰሩ። በተለይ አሁንም ያንኑ ነው አጠናክረው የቀጠሉት እና በጣም አነጋጋሪ በብዙ መልኩ ይሄ ነገር እንዴት ነው ወዴት ነው እያመራ ያለው የሚል ጥያቄ ነው እያስነሳ ያለው። ሌላው አንዳንዶቹ እስከምን ድረስ ይሄዳሉ? ታዬ ባይታሰሩ ኖሮ የመገደል ዕጣ ፈንታም ሊደርሳቸው ይችል ነበር ብለው የሚገምቱ ወገኖች አሉ። ምናልባትም ይህን ሁሉ የዘረገፉት በተለያየ ቋንቋ በተለያየ ሚዲያ ይህን ሁሉ ለመናገር የደፈሩት እና የተገደዱት መታሰራቸውን አውቀውት ነበረ ማለት ነው። ሰው ከታሰርኩ አይቀር መረጃው ደርሶኛል ብለዋል አይነት ልታሰር እንደምችል የተለያዩ መረጃዎች እየደረሱኝ ነው ብለዋል። ግን ያ ማለት እርግጠኛ መሆን አይቻልም። መረጃ አንዳንድ ጊዜ በውሸትም እንዲህ በለው ሊባል ይችላል፣ ወይም እንዲህ ተብሎ ሊነገር የሚችልበት እድል ይኖራል። ግን እርግጠኛ አልነበሩም። ያው የመታሰር እድላቸው ግን ሰፊ እንደሆነ እሳቸው ማውቀው ነበር። ስለዚህ ከመታሰሬ በፊት ያው ስርዓቱን በተለያየ መልኩ ጥያቄ እንዲነሳበት የሚያደርግ ስርዓቱን የሚያጋልጥ በተለይ ዶክተር አብይን የሚያሳጣ ሀሳብ በሚዲያዎች ማቅረብ አለብኝ ብለው የወሰኑ ይመስላሉ። እውነት ነው አይደለም የሚለውን እንግዲህ በሂደት ሊመረመር ሊታይ የሚችል ይመስለኛል። ዞሮ ዞሮ ግን ያው ያለ የሌላ ሀሳባቸውን ወርውረው ድንጋያቸውን ሁሉ ጠቅላይ ሚኒስትሩም ላይ የጠቅላይ ሚኒስትሩ አስተዳደርም ላይ ወርውረው ነው የታሰሩት። እንደውም እንኳን ታሰሩ ብለው ባይታሰሩ ኖሮ ቅድም እንዳልኩሽ ሰበብ የሆኑ ነበር። ወይ አንዱ ይገላቸውና ከዛ መንግስት አስገደላቸው ወይም ሌላኛው ቡድን አስገደላቸው የሚል ሌላ ንትርክ፣ ሌላ ጭቅጭቅ ለቤተሰባቸውም ለሳቸውም ሌላ ጉዳት ያስከትል ነበር ብለው የእንትናን የሃጫሉ ሁንዴሳን ምሳሌ አንስተው
ኦቦ ታዬም የመገደል ዕጣ ፈንታ ይገጥማቸው ነበር ብለው የሚገምቱ አሉ። ዞሮ ዞሮ ግን ያ እውነት ነው ወይስ አይደለም የሚለውን በሂደት የምናየው ይሆናል። እንደው እኔ አቶ ታዬ ደንዳን በቅርበት አውቃቸዋለሁ። አንድ ሁለት ጊዜ ቃለመጠይቅ አድርጌላቸዋለሁ እና ዋነኛ የብልጽግና አቀንቃይ ናቸው። የዶክተር አብይ ደግሞ በጣም ደጋፊ እንደሆኑ ነው በቃለመጠይቅ ውስጥ ያየኋቸው እና አሁን ግን በዚህ ደረጃ ሲገለጡ ምንድነው አንድምታው የሚለውን ቅድም እርስዎ እንደተናገሩት ነው። ግን ሀገራቸውን የሚወዱ ለህዝባቸው የሚታገሉ ኦቦ ታዬ ደንዳ ከዲሞክራሲ አንጻር እንዴት ይመዘናል ይሄ ንግግራቸው? እንዳልሽው ኦቦ ታዬ ታጋይ ናቸው። ለዲሞክራሲ፣ ለፍትህ፣ ለህዝቦች እኩልነት እየታገሉ የመጡ ሰው ናቸው። ለምሳሌ በኢህአዴግ ጊዜ ከ10 ዓመት በላይ የታሰሩ ሰው ናቸው። ለ3 ጊዜ በተለያየ ጊዜ የታሰሩ ናቸው። የመጀመሪያ ዲግሪያቸውን እንኳ ለመጨረስ አዲስ አበባ ዩኒቨርሲቲ ህግ ነው የተማሩት። ከ16 ዓመት 15 ዓመት ያላነሰ ጊዜ እንደወሰደባቸው እያቋረጡ አንዴ እንደውም የመጨረሻ ሊመረቁ ወይም ፔፐራቸውን ፕሬዘንት ሊያደርጉ 4 ቀን ነው እንደዚህ ሲቀራቸው እንደታሰሩ ገልጸዋል። ሰው ህወሓት ወይም ኢህአዴግን በአጠቃላይ በጽናት ሲታገሉ የነበሩ ሰው ናቸው። መጀመሪያ አካባቢ የኦነግ አስተሳሰብ እንደነበራቸው ራሳቸው አምነዋል። ግን እንደ ድርጅት የድርጅቱን ሰዎች አግኝቼ አባል አልነበርኩም ወይም ተደራጅቼ ለመታገል ብዙ ጥረት አላደረግኩም የሚል ሀሳብ ያነሳሉ። ከዛ በኋላ በለውጡ ዋዜማ ከኦህዴድ አመራሮች ጋር የተሻለ ቅርበት ፈጥረው የኢህአዴግን የማፍረስ ስራ ውስጥ ተሳትፈዋል። ከቄሮን በማስተባበር በተለይ ከነ ኦቦ ለማ መገርሳ ጋር ቅርበት እንደነበራቸው በኋላ የመገናኘት እድል እንደፈጠሩ ያነሳሉ። ሌሎች እሳቸውና እሳቸው መሰል ታጋዮች ጋር ሆነው ኦህዴድን የማጠናከር ስራ እንደሰሩ ያነሳሉ። በለውጡም ጊዜ ካየሽ በጣም ጠንካራ ሚና ነበራቸው። በየሚዲያው እየወጡ ዶክተር አብይን የመከላከል ከዶክተር አብይ ጋር ሰው እንዲሰለፍ ጥረት ያደርጉ እንደነበረ እነ ጀዋርን ከማንም በላይ ደፍሮ ሲያጋልጡ የነበሩ እሳቸው ናቸው። ሌሎች የኦሮሞ ፖለቲከኞች ሳት ያለ ነገር ሲናገሩ ወይም በሚዲያ ሲገልጹ ያን ተከታትለው በፌስቡክ ገጻቸውም በተለያየ ሚዲያ እየተጠቀሙ በግልጽ ከሌሎችም አካላት ጋር ከአማራ ልሂቃን ጋር ጭምር እየተፋጠጡ ይታገሉ እንደነበር አውቃለሁ። እኔም በአጋጣሚ ሆኖ 1-2 ስብሰባዎች ተገናኝተናል። ሚዲያዎችም ላይ እንደዚሁ ዶቼ ቬለም ጋር አብረን የቀረብንበት ጊዜ አለ። ሌላም ሚዲያ ጋር በተመሳሳይ ሁኔታ የተገናኘንበት ሁኔታ አለ። ሰው ላመኑበት ነገር ምንም ይሉምታ ሳይዛቸው ሀሳባቸውን የሚገልጹ ሰው ስለሆኑ ለዲሞክራሲ ስርዓት ግንባታ ሂደት ለሀሳብ ነፃነት የራሳቸውን አስተዋጽኦ አድርገዋል ማለት ይቻላል። አሁንም የተናገሩ የነበሩት ነገር ከዚህ በፊት እየጻፏቸው የነበሩ ፌስቡክ ላይ ጠንከር ያሉ ናቸው። የቁማርተኞች እያሉ ነው የሚገልጿቸው። ለማን ማነው አብይን ሽመልስ አብዲሳን የቁማርተኛ ቡድን እያሉ ነው የሚገልጹት። ከቅርብ ጊዜ ወዲህ ደግሞ የብልጽግና ደሴት ሰዎች ነዋሪዎች እያሉ ሂደታቸውን በቃ 1-2-3 እያሉ ነው በፌስቡክ ገጻቸውም ሲያጋልጡ የነበሩት። ሌሎች ሚዲያዎች ሲጠሯቸው ወይም ሲጋብዟቸው በጣም ከፍ ባለ መልኩ ነው እየተቹ እያጋለጡ እየታገሉ ያሉት እና አንዳንዶቹ እንግዲህ ትንሽ መረን ለቀቀ ወይም ከልክ አለፈ ብለው የሚተቹ ወገኖች አሉ። የፈለገውን ያክል ቢጠሉ ወይም የፈለገውን ያክል ልዩነት ቢኖራቸው በፊት ያን ያህል ፍቅር የነበሩ ሰዎች ከዶክተር አብይም ጋር ከሌሎችም የኦሮሚያ ፖለቲከኞች ጋር ያን ያህል በጣም ጥብቅ ግንኙነት የነበራቸው ያን ያህል መስዋዕትነት የከፈሉ ሰው በኃላፊነት ደረጃም በኦሮሚያ ክልል የኦሮሚያ ብልጽግና ጽሕፈት ቤት የህዝብ ግንኙነት ኃላፊ ነበሩ። ከዛም በፊት የኦዲፒም እንደዛ ነው የነበሩት። ኋላ ላይ ደግሞ የሰላም ሚኒስትር ዴኤታ ሆነው ይሰሩ ነበር። እንደዛም ሆኖ የሚገርመው ግን ራሳቸውንም ፓርቲያቸውንም የሚተቹበት እድል እንደነበረ ይታወቃል። ያ ሁሉ ሆኖ ታግሰው ነበረ በዛ ደረጃ በዛ ኃላፊነት እንዲሰሩ አድርገው የነበሩት። እንዴት እስከዛሬ ታዬ ስለሆነ ነው ኦሮሞ ስለሆነ ነው እንጂ ሌላ ሰው አማራዊ፣ ትግሬ ወይ ሌላ ኦሮሞ ያልሆነ ሰው ቢሆን ኖሮ እንዲህ እየተናገረ በስልጣን ላይ ያቆዩት ነበር ወይ? እንዲህ እየተናገረ ሳይታሰር ይቀር ነበር ወይ
ብለው ብዙ ሰዎች ቅሬታቸውን ይገልጹ ነበር። በነገራችን ላይ ከመታሰራቸው በፊት ይጽፏቸው ይናገሯቸው የነበሩ ሀሳቦችን ታሳቢ አድርገው ማለት ነው። ቀደም ሲል ሲናገሩና ሲጽፏቸው የነበሩት የዲሞክራሲን መርህ የተከተለ ነው። ይሄኛው ግን ምናልባት ግለሰባዊም ሆነ ትንሽ ደግሞ ተአማኒነቱ ጥያቄ ውስጥ የሚገባ ሆነ። ምናልባት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በተያያዘ ብቻ ሆነ ጸባቸው፣ ግለሰባዊ ሆነ አገራዊ አልሆነም፣ የዜጎች አልሆነም። እንዲህ አይነት የሚነሱ ጥያቄዎች አሉና እንዴት እንመን? አሁን አንዱ ጥርጣሬም እንዳልሽው ጥያቄም እንዲያነሱ የሚያደርጋቸው ሰዎች የበለጠ ወደ ግለሰብ አተኮረ ነው። እሳቸው ግለሰብ አይደሉም ብለው ያምናሉ። የሀገር መሪ ናቸው። የሀገር መሪ ደግሞ በሁሉም ጉዳይ ላይ ወሳኝ ነው። በሁሉም ጉዳይ ላይ የሚወስንን ሰው ግለሰብ ነው ብለህ የምትተው አይነት አይደለም ብለው ያምናሉ። እሱ ላይ የሚያርፍ ዱላ ወይም እሱ ላይ የሚያርፍ ምት ሌላውም ላይ እንደምታለው ብለው የሚያምኑ ይመስለኛል። ስለዚህ አስተዳደራቸውና ዶክተር አብይና አስተዳደራቸው እያሉ ነው የሚተቹት። ሌሎቹ ተከታዮች ናቸው። ኢቨን ብልጽግና እንደ ፓርቲ አለ ለማለትም ያስቸግራም ብለው ያነሳሉ። እንግዲህ እሳቸውም ከፍተኛ አመራር የነበሩበት ፓርቲ ነው ብልጽግና። ሁሉም ነገር ጠቅላይ ሚኒስትሩ ላይ የመደፍደፍ አይነት ሁኔታ አለ። ያ ልክ ነው ብዬ አላምንም። በተለይ አሁን የሰጧቸውና መነጋገሪያ ሆነው ያሉ ሀሳቦች በእርግጥም ሳይታሰሩ ወደ ሚዲያ ቀርቦ ሚዲያው ካስተላለፈ በኋላ ቢሆን ኖሮ የታሰሩት በዚህ በተናገሩት ምክንያት ነው የታሰሩት የሚል ነገር ያስነሳ ነበር። አሁን እንዲታሰሩ የተደረገው የጠቅላይ ፍርድ ቤቱ የከፍተኛ ፍርድ ቤቱን ውሳኔ ስለቀለበሰው ነው። ነፃ ብሏቸው በነበሩት ነው ይከላከሉ ብሎ ይግባኝ ጠይቆ አቃቤ ሕግ በዛ ምክንያት የጠቅላይ ፍርድ ቤቱን ውሳኔ ተግባራዊ ለማድረግ ነው የታሰሩት እንጂ ስለተናገሩ ጠቅላይ ሚኒስትሩን ስለተሳደቡ ወይም ጠቅላይ ሚኒስትሩን ስላጋለጡና ስላጥላሉ አይደለም። አሁን ይሄ ሊሆን የሚችል የነበረው በአጋጣሚ ሆኖ ንግግሩ ከወጣ አየር ላይ ከዋለ በኋላ ቢሆን ኖሮ የታሰሩት ሌላ ስጋት፣ ሌላ ጥርጣሬ በእርግጥም ይኸው ግለሰባዊ መጠቃቃት ነበረ አለ ያስብላን የሚል ነገር እንዲያዝ ያደርግ ነበረ። እሱ አጋጣሚ አልሆነም። ከታሰሩ በኋላ ነው እነዚህ መግለጫዎቻቸው። ግን ምንድነው አቶ ታዬ ይሄን ነገር ከታሰሩ በኋላ እንዲወጣ መስማማታቸው ምንድነው የሚያገኙት ጥቅም? እኔ አሁን ከዲሞክራሲ ጋር በተለይ ከመናገር ነፃነት ጋር በተያያዘ ከሰብአዊ መብት አያያዝ ጋር በተያያዘ ምንድነው ለእሳቸው የሚጠቅማቸው? ነገ ወይ ከነገ ወዲያ እስር ቤት እንደምገባ አውቀዋለሁ ብለዋል። ያ ሪከርድ የተደረገው ነው ከታሰሩ በኋላ ቢወጣ ይስማማሉ፣ እንዲወጣም ተስማምተዋል። እና ምንድነው የሚያገኙት ጥቅም ከጉዳት በስተቀር? ሁለት ነገር ነው እንግዲህ እዚህ ላይ ማሰብ ይቻላል። አንደኛው ሳልታሰርም እንትኑ ሊወጣ ይችላል፣ ችግር የለውም። እሱ አንድ ነገር ነው፣ ያው አውቀው በንቃት ስለሆነ እየሰጡ ያሉት። ሁለተኛው ምናልባት ከታሰርኩም ስለታሰረ ብላችሁ ሳታወጡት እንዳትቀሩ አይነት ነው። ማውጣት ትችላላችሁ ነው። ምክንያቱም እኔ ሀሳቤን እየሰጠሁ ያለሁት ብታሰርም ባልታሰርም ህዝብ ዘንድ እንዲደርስ ነው። መልእክቴ ህዝብ ዘንድ ይድረስ ብለው ነው ያን እየተናገሩ ያሉት። ስለዚህ ባይታሰሩም ታጋይነታቸውን የበለጠ ያጠናክርላቸዋል፣ ደጋፊ ያበዛላቸዋል። ሲታሰሩ ደግሞ የበለጠ ሰው ለምን እንደዚህ ሆነ ለካ እንዲህ ስለሚታገሉ ነው የታሰሩት የሚል የበለጠ እንዲራራላቸው እንዲደግፋቸው በተለያየ መልኩ በእርግጥም ጀግና ታጋይ ብሎ ደጋፊያቸው ከጎናቸው እንዲቆም ያደርጋል። አንዱ እየታገሉበት ያለ ዓላማም እሱ ነው። ስለዚህ ያን ታሳቢ አድርገው ይመስለኛል ይህን ሀሳብ እኔ ብታሰርም ባልታሰርም አስተላልፉት ብለው የፈቀዱት። ስለዚህ እሱም የሚገርም አይደለም። እንደው ከኢትዮጵያ አሁን ያለው ነባራዊ ሁኔታ ላይ የጥላቻ ንግግርና ሀሰተኛ መረጃ በሚል ሌላ ክስ ሊቀርብባቸው አይችልም? አዎ እንግዲህ አሁን አቃቢ ሕጎች ምናልባት ተጨማሪ ክስ በተለይ ፖሊስ ምርመራ አካሄዶ ተጨማሪ ክስ ሊያቀርብ የሚችልበት እድሉ ዝግ አይደለም። በመገናኛ ብዙኃን ኦልሬዲ ሀሳባቸው ተላልፏል። በሌሎች ሀገር ውስጥ ባሉ የመገናኛ ብዙኃን አልቀረበም። ውጭ ባሉ በዋነኛነት መሰረታቸውን ውጭ አድርገው በሚሰሩ እና በስርዓቱ ላይ ጠንካራ ተቃውሞ ያላቸው ሚዲያዎች ናቸው እያራገቡት ያሉት። ይህን ታሳቢ አድርጎ ምናልባትም ያልተረጋገጠ እውነትነቱ ያልተረጋገጠ ውንጀላ አድርገዋል ብለው ሊከሷቸው ወይም ምርመራ አጣርተው ተጨማሪ ክስ ሊያቀርቡባቸው የሚችልበት
እድሉ ዝግ አይደለም። ምናልባት ካልተወው መንግስት ደግሞ በዚህ ምክንያት እንዲህ ያደረገ ይሉኛል ብሎ ካልተወው እና ይሉምታውን ነገር ሁሉ ትቶ በጣም በህጉና በህጉ ብቻ ሊሄድ ካለ የመከሰስ እድላቸው ወይም ምርመራ እንዲጠራባቸው የማድረግ እድሉ ዝግ አይደለም። እንግዲህ የአቶ ታዬ ቃለመጠይቅ ውይይታችን እዚህ ላይ እንቋጨውና ወደ ሶስተኛው ወደ ጠቅላይ ሚኒስትሩ የህዝብን የማወያየት አጀንዳዎችን ጋር ውይይት ማድረግ አንድምታው ምንድን ነው? አስፈላጊ ነው ወይ? እሱ ላይ እስቲ። እውነት ነው እንዳልሽው ባለፈው ሳምንት የተጀመረ ውይይቶች አሉ። እስካሁን ባለው ሁኔታ ከመምህራን ጋር ውይይት አድርገዋል። ከነጋዴዎች ጋር፣ ባለሀብቶች ጋር ውይይት አድርገዋል። ትላንት ወዲያ ነው ትላንት ከአርቲስቶች ጋር ውይይት እንዳደረጉ አውቃለሁ። በቀጣይ ከሐኪሞች ጋር ከሌሎችም ጋር ውይይት ሊኖር እንደሚችል ይገመታል። በዛ ጎን ለጎንም ከዛም በፊት የክልሉ የተለያዩ መድረኮች ተፈጥረው ውይይት ካሄዱ ነበረ። በተለይ አዲስ አበባ ላይ ታስታውሽ ከሆነ ክብርት ከንቲባዋ የተለያየ የህብረተሰብ ክፍሎችን እያገኙ ያነጋግሩ ነበረ። መምህራንን፣ ሐኪሞችን፣ የንግዱ ማህበረሰብ አባላትን፣ አርቲስቶችን እንደዚህ ኢቨን ተቃዋሚ ፖለቲካ ፓርቲ አመራሮችን አባላትን ሁሉ ሰብስበው ያወያዩበትና እንደውም የተቃዋሚ የፖለቲካ ፓርቲ ሰዎች ተወካዮች ለከንቲባ አዳነች አቤቤ ሽልማት እውቅና የሰጡበት ሁኔታ አነጋጋሪ ሆኖ ነበር። ስለዚህ በየክልሉና በየከተሞቹ የካሄዱ የነበሩ ውይይቶች ማጠቃለያ ጠቅላይ ሚኒስትሩ ያው መድረክ ፈጥረው ማነጋገርና ማወያየት የነበረባቸው ይመስለኛል። እንግዲህ ይሄ በእነሱ ሳቤ ቀደም ሲል የነበረ እቅድ ነው። በአመቱ ውስጥ ልናደርጋቸው ልንፈጥራቸው ካሰብናቸው መድረኮች አንዱ ሆኖ ያገለግለናል ብለን የሰራ ነው እንጂ ድንገት የመጣ አይደለም ብለው ያነሳሉ። አንዳንድ ወገኖች ግን የሐኪሞች የደሞዝ ጭማሬ፣ የጥቅማጥቅ፣ የስራ ምቹ ሁኔታ ይፈጠርልን የመሳሰሉት የቤት ጥያቄ መነሳቱን ተከትሎ እና የስራ ማቆም አድማ ማድረጋቸው ጋር ተያይዞ ወደ ሌላው እንዳይዛመት የማርገቢያ ስራ ነው ብለው ደግሞ ግምታቸውን የሚገልጹ ወገኖች አሉ። ዞሮ ዞሮ መነሻው ምንም ይሁን ምን ውይይቶች የተካሄዱ ነው። ከመምህራን ጋር በተካሄዱ ውይይቶች ያው ከመምህራንም እንደሚጠበቅ መምህራንም ጥያቄያቸውን አስተያየታቸውን አቅርበዋል። የተሰጠው መልስ ግን አጥጋቢ ነበረ የሚል አከራካሪ ጥያቄዎች እየተነሱ ነው። ደሞዝም ቢጨመር ዞሮ ዞሮ ኑሮውን የበለጠ ያስወድደዋን ያንረዋን እንጂ የተለየ ነገር የለም። ሀገሪቱ አቅም የላትም በአንድ ጊዜ እንደዛ ደሞዝ ለመጨመር። ግን አንዳንድ ችግሮቻችሁን ለመፍታት ጥረት እናደርጋለን፣ ከሌሎች ችግሮቻችን አቅሞቻችን ጋር አጣጥመን መፍትሄው አካል ለማድረግ እንሞክራለን የሚል ማጠቃለያ ነው ያቀረቡት። ከንግዱ ማህበረሰብ ጋር ተያይዞ ሲካሄዱ የነበሩ ውይይቶች ትንሽ አንዳንዴ ፈገግ የሚያሰኝ አይነት ነው። አንዳንዴ ስድብ የሚመስል ነገር ሳይቀር እየተናገሯቸው ጠቅላይ ሚኒስትሩ ሲያጨበጭቡ ሰምተናል። 60 በመቶ የምትሆኑት የተቃዋሚዎች ወይም የእንትኖች ደጋፊዎች ናቸው አይነት ሀሳብም ሲሰነዝሩላቸው ነበረ እና ትንሽ አስደንጋጭ ነበር አንዳንዱ ንግግራቸው። አንዳንዱ መድረክ ላይ ደግሞ ህዝብን በጅምላ በተወሰነም ቢሆን የሚወርፍ አይነት ንግግር ሁሉ ሲያደርጉ ነበር። ለምሳሌ እንደ ኢትዮጵያ አይነት እውነትም እውቀትም የሌለው የራቀው ህዝብ ብለው የተቹበት ሁኔታ አለ። ይሄ ልክ ነው ብዬ አላምንም። ኢትዮጵያ ውስጥ እውነት አለ። እንደውም እንደ ኢትዮጵያ ውስጥ እንደሚገኘው አይነት እውነት ሌላው ሀገር ላይ በዛ መልክ ይገኛል ወይ? እውቀት አንጻራዊ ነው። ኢትዮጵያ ውስጥ እውቀት አለ። ያ እውቀት ምን ለውጥ አንጥቷል? ምን እድገት አስመዝግቧል? እንደ ሌሎቹ የተሻለ እንትን አድርጓል ወይ? ሌላ ጉዳይ ነው። ግን መለኪያው የተለያየ ሊሆን ይችላል እንጂ ኢትዮጵያ ውስጥ እውቀትም አለ እውነትም አለ። እውቀት የራቀው ህዝብ ነው ብሎ መደምደም ከአንድ መሪ በተለይ ትንሽ ከባድ ይመስለኛልና ትክክል ነው ብሎ ለመቀበል ይከብዳል። ዞሮ ዞሮ ግን ተወያዮቹ ይሄ ሁሉ ሲባል ዝም ብለው ሲያዳምጡ አንዳንዴ እንደውም ሲያጨበጭቡ የነበረበት ሁኔታ ሲታይ ምንድን ነው እየሆነ ያለው የሚል ጥያቄ እንድናነሳ እንገደዳለን። ምን ማድረግ ነበረባቸው? ይሄ ልክ አይደለም። ቢያንስ በማጨብጨብ መደገፍ የለባቸውም። ሲሳደቡ፣ ህዝብን ሲወርፉ ወይም በዛ ደረጃ ወርደው ሲናገሩ እንዲሁ ዝም ብለው መቃወም እንኳ ባይችሉ ዝምታን
አንድ አማራጭ ተደርጎ ሊወሰድ ይችላል። ከዛ ባሻገር እኛ እንደሱ አይደለንም ማለት እኮ ይችላሉ። ባለሀብቶች አይደሉ ሰው እንደዚህ ናችሁ እናንተም ተብሎ ሲነገራቸው ካልሆኑ አይደለንም እንደሱማ አይበሉን ማለት እኮ አለባቸው። አንዳንዴ መሪን የሚያባልገው በነገራችን ላይ ወይም መሪን በጣም ከሚገባው በላይ ደፋር ሆኖ ህዝብንም እንዲሰድብ የሚያደርገው ህዝብ ነው። እንደዚያ በተለይ ህዝብ የሚለው እንግዲህ ጥቅስ ውስጥ ይሆንልኝ እንደዚህ ሰብሰብ ብሎ እንትን መድረክ የሚያገኝ እድል የሚያገኝ ህዝብ ማለት ነው እንጂ መላው የኢትዮጵያ ህዝብና ምኑን አውቆት ምንስ ደርሶበት አሁን ስለ አርሶ አደሩ ወስደሽ አርሶ አደሩ እንዲህ አይነት ጉዳዩ አይደለም። ሌላው ከተማው ዝቅተኛ ከተማውን ማህበረሰብ ላባደሩ አርብቶ አደሩ የዚህ ጉዳይ እንትን አይደለም። ይሄን ሁሉ ነው እንግዲህ እውነትም የሌለው እውቀትም የሌለው ብለው የሚዘልፉት ማለት ነው። ምናልባት ግን ዶክተር በተለያየ መድረኮች ላይ የሚኖሩ ውይይቶችን የሚቀርጹት ሪፖርት የሚያቀርቡት ያው ፐብሊክ ሚዲያ የሚባሉት የመንግስት ሚዲያዎች ናቸው። ተናግረውስ ከሆነ ነጋዴው ተናግረው ከሆነስ ኤዲት ተደርጎ ከሆነስ እሱ ልክ ነሽ። አይታወቅም። ምክንያቱም እርግጠኛ ነኝ እርሶም በተለያየ መድረክ ላይ ተሳትፈው ሀሳቦትን ገልጸው ያልቀረበ ይኖራል። እኛም የምናውቃቸው ሀሳብ የሰጠንባቸው ተቆርጦ የቀሩ ሀሳቦች ይኖራሉና ከዛ ተነስቶ ነጋዴው ተቆርጦበት ቀርቶ ቢሆንስ ምናልባት ሙሉ በሙሉ ህዝቡ ላይ ባንፈርድ ነው የሚለው። እውነት ነው። አሁን እንዳልኩሽ ህዝብም ብለን አንፈርጅም። እዛ የተሰበሰቡ ሰዎች ነው የምንለው። የተወሰኑ የህብረተሰብ ክፍሎች ናቸው እንጂ ህዝብን አይወክሉም። አንድ ጥንቃቄ ማድረግ ያለብን እሱ ነው። ችግሩ ግን አሁን ህዝብ ተብሎ ሲገለጽ ነው አየሁ እንጂ እንዳልሽው ተቆርጦ ቀርቶ ነው እንደሱማ ሊባል አይገባም ብለውም እኮ የተናገሩ ሰዎች ሊኖሩ ይችላሉ። ወይ በጉርምርምታ ወይ በተለያየ መልኩም ቅሬታቸውን የገለጹም ይኖራሉ። ያ እንዳለ አይቀርም። እንዳልሽው አርቶት ተሰርቶለት ለፐብሊክ ይመቻን ተብሎ ወይ ይስማማን ተብሎ የሚታሰበውን ኢቨን አንዳንዱ እኔ በሌላኛውም ጎን ላየው እችላለሁ። ለምሳሌ ጠቅላይ ሚኒስትሩም ከዚህም በላይ ተሳድበው ከዚህም በላይ ተናግረው ግን ያን ቆርጠውም ያስቀሩት ነገር ይኖራል። ከዚህ በፊት እንደዚህ አይነት የተደረጉ እንዳሉ አውቃለሁ። በሁለቱም ወገን በተቻለ መጠን ኤዲት ተደርጎ ተስተካክሎ ለህብረተሰብ ይስማማን በአንጻራዊ ለሁሉም ሊሆን የሚችል የሚባለው ነው የሚቀርበው እና ያልሽው ነገር እውነት ነው። እንደሱ አይነት ነገር እዚህ በፊትም ገጥሞኛል። አንድ ሚዲያ ጋር እንዳውም 1 ሰዓት ተኩል የፈጀ ክርክር ውይይት በጣም የጦፈ የሀሳብ ልውውጥ ካደረግን በኋላ 45 ደቂቃ ብቻ ነበር ያስተላለፈው። ኦኬ ከ1 ሰዓት በላይ ወይም ከ1 ሰዓት ያላነሰውን እንትን ትተውታል። ምክንያቱም የእነሱ ኤዲቶሪያል አይቶ ይሄማ መንግስትን የሚያጋልጥ ነው ወይም እኛን የሚያሳጣ ስለሆነ በማስረጃ የተደገፈ በእውነት የቀረበ ስለነበረ እሱን ትተው ነው ለእነሱ የሚመቻቸው የሚስማማቸውን ብቻ ኤዲት አድርገው ያቀረቡበት ሁኔታ አለ። ግን ጠንካራ ያቀረቡት ሀሳብ ለግብዓት ተጠቅሙበት የተሻሻለ ነገር የለም? ለሚዲያ ፍጆታ ባይውልም አላየሁም። እንግዲህ እንደዚህ አይነት ነገር አንድ ሌላ ሚዲያም እንደዚህ የመንግስት ናቸው ሁለቱ የገጠመን ልነግርሽ ይችላለሁ። የተወሰነ ሀሳብ ውይይት ያደረግን ሰዎች ነበር ከለውጥ በፊት በለውጥ ዋዜማ ነው እና ከዛ ክርክራችን ውይይታችን በጣም እንትን የጦፈ ነበረ። አሁን ያ ክርክር በእርግጥ በቴሌቪዥኑ ተላለፈ፣ በቴሌቪዥን ስርጭቱ። በኋላ ወደ ዩቱብ ሲቀይሩት ግን የእኛን ሀሳብ ተውና መልስ የሰጠውን የመንግስት ተወካይ ሙሉ ጊዜ ወስዶ እንዲያብራራ እድል ሰጡት። የኛ አይታወቅም፣ አልተናገርንም። ያኛው ግን ሲናገር ያኛው መልስ ማብራሪያ ሲሰጥ የሚያሳይ አይነት ነበር። እንዲህ አይነት ነገር ይሰራ ሚዲያዎች አካባቢ ትክክል ያልሆነ ተገቢ ያልሆነ የሀሳብ ነፃነትን እንትን የሚል ከዛ በኋላ እነዛ ሚዲያዎች ጋር አልሄድም ብዬ እንትን አድርጌያለሁ። እዛ በኋላ በተለያየ መልኩ ሲጠይቁኝ አልፈልግም በቃኝ እያልኩ የተወኩበት ሁኔታ አለና ግን ዞሮ ዞሮ የመንግስት ሚዲያዎች ደግሞ የመንግስትን ፍላጎት የመንግስትን ዓላማ ነው ታሳቢ አድርገው የሚሰሩት። አትፈርጅባቸውም በእነሱ። በተለይ ኤዲቶሪያል ቦርድ ላይ ትላልቅ ፖለቲከኞች ናቸው ያሉት። ጋዜጠኛውም ነግሮኛል። አንደኛው ለምሳሌ እኔ እንግዲህ ይህን ሰርቻለሁ በእኔ በኩል እንዳለ አስተካክዬ ነው የማቀርበው፣ ከዛ በኋላ የሚሆነውን አላውቅም ነበር ያለኝ። ያለው እውነት እንደዛ ነው የሆነው። ስናጠቃልለው የዶክተር አብይ ማህበረሰብን ማነጋገራቸው ለሀገር ያለው ፋይዳ ምንድን ነው? ለምሳሌ ተቀራርቦ የመስራትን አያበረታታም ወይ? ተወያይቶ የወደፊት እቅድ ላይ ችግሮች ላይ መፍትሄ ለማምጣት
አያግዝም ወይ እሳቸው ህዝቡን ማወያየት? ያ ምንም ጥርጥር የለውም። የምልሽ አንድ መሪ የህብረተሰብ ክፍል ተወካዮችን አግኝቶ ማነጋገር፣ ሀሳብ መለዋወጥ፣ ጥያቄያቸውን፣ አስተያየታቸውን ማወቅ እና ለዛ የሚሆነውን እዛው ላይ መልስ የሚሰጠውን እዛው ላይ መልስ መስጠት፣ ለእቅዳቸው ለፖሊሲዎቻቸው ግብዓት የሚሆኑትን ማስታወሻ ይዘው ሚኒስትሮቻቸውን ይዘው እኮ ነው ስብሰባ ውይይት እያደረጉ ያሉት። ቀላል አይደለም። ሁሉም ሚኒስትሮች፣ ሁሉም የባለስልጣናት ኃላፊዎች ይገኛሉ እዛ ቦታ ላይ። ሰው ከእያንዳንዱ የሚነሳው ሀሳብ ዙሪያ ትምህርት ያገኛሉ። እነሱ ያላዩበትን ሌላው የሚያይበት መንገድ አለ። ተገልጋዩ እንዴት እንደሚያዩ፣ ዜጋው እንዴት እያንዳንዱን ነገር ሊመለከት እንደሚችል ግብዓት ያገኛሉ። ስለዚህ አይተሽ ከሆነ እያንዳንዱ ሚኒስትር ማስታወሻ ይዞ ሲከታተል ነበረ። ጠቅላይ ሚኒስትሩም ምላሽ ሲሰጡ አብዛኛውን በግብዓትነት ለእቅዳችን፣ ለፖሊሲያችን፣ ለፕሮግራሞቻችን ግብዓት ሆነው እንዲያገለግሉ እናደርጋለን። ለአንዳንዱ እዚሁ ማብራሪያ ልስጥ ብለው ነው ማብራሪያ የሰጡት። ስለዚህ እንዲህ አይነቱ ነገር ያቀራርባል። በህዝብና በመንግስት መካከል ያለውን በመሪዎችና በማህበረሰብ ወኪሎች መካከል የበለጠ የተሻለ መቀራረብ ይፈጥራል። መተማመንም እንዲኖር ያደርጋል። አንዳንዱን በርቀት ሆኖ የሚነገር ነገር፣ በርቀት ሆኖ የሚተያይ ነገር ሙሉ ስዕል ላይሰጥ ይችላል። ተቀራርቦ መነጋገር ሲኖር ግን ትልቅ ትርጉም አለው። ከዛ ባሻገር ማስቀደም የነበረባቸው የቱን ነው የሚል ደግሞ ጥያቄ የሚያስነሳ አለ። ለምሳሌ ሐኪሞች ጠንከር ያለ ጥያቄ አቅርበው በዛ ጥያቄ ዙሪያ በጊዜ አላነጋገሯቸውም። አይደለም ጠቅላይ ሚኒስትሩ፣ የጤና ሚኒስትሯም ጠርታ ምንድነው ችግሩ ብላ አላነጋገረቻቸውም። ከዛ ይልቅ ዝም ብሎ የመግለጫ ጋጋታ ነበር ሲቀርብ የነበረው። እውነታው እየፈጠጠ መጣ በኋላ። በዚህ ምክንያት የተጎዱ ወገኖቻችን አሉ። ለሕክምና ሄደው በቀጠሮ ከክፍለ ሀገር ጭምር መጥተው ሐኪሞች ባለመግባታቸው ምክንያት የሞቱ ሰዎች እንዳሉ እንሰማለን። ህመማቸው የተባባሰ የተጎዱ ዜጎች እንዳሉ እንሰማለን። ይሄ በጣም የሚያሳዝነው ባይሆን ይመረጥ ነበር እና አዩሽ ጠቅላይ ሚኒስትሩ ሌሎችን ከማግኘታቸው በፊት ሐኪሞችን አግኝተው ቢያወያዩ ኖረው ነገሩ ይረግብ ነበር ብዬ ተስፋ አድርጋለሁ። የበለጠ መቀራረብን ያመጣ ነበረ። ከመኮራረፍ ወይም ቂምና ጥላቻ እያሰፋ ከሚሄድ እልህ በሁለቱም ወገኖች በኩል እየሰፋ ከሚሄድ መጀመሪያ ላይ ምንድነው ችግሩን እስኪ ብሎ ማነጋገር ቢቻል ኖሮ ነገሩን ማርገብ የሚቻልበት ችግሩን በጋራ ለመፍታት ጥረት የሚደረግበት ሁኔታ ቢደረግ ኖሮ የተሻለ ውጤት ይኖረው ነበር። ከዛ በኋላም ላሉት መድረኮች ግብዓት ሆኖ ያገለግል ነበር ብዬ አስባለሁ። አንዳንዶቹ መድረኮች እኮ የሐኪሞቹን ጥያቄ በቀጥታም ሆነ በተዘዋዋሪ መልኩ ያነሱበት፣ ለምሳሌ መምህራን መድረክ ላይ የመምህራንም ጥያቄ እንዳላቸው ያነሱበት ሁኔታ አለ እና እዛ አካባቢ ትንሽ እነሱን ወደኋላ መግፋታቸው ዓላማ ይኖራቸዋል። እነሱ እንግዲህ የፈለጉት ቀስ ብለው እነሱን በማነጋገር ችግሩን ለመፍታት ጥረት ያደርጉ ይሆናል። ግን ቀድመው እነሱን ማነጋገር አልነበረባቸውም የሚል ጥያቄ ከማንሳት የዘለለ የሄዱበት መንገድ ህዝብን እያነጋገሩ ያሉበት አጋጣሚ የሚበረታታ መልካም ሊባል የሚችል የበለጠ የሚያቀራርብ ከዚህም በላይ ሌሎች የህብረተሰብ ክፍሎች ከዚህ በፊት እድሉን ያላገኙ የህብረተሰብ ክፍሎችንም ጠርተው ቢያነጋግሩ የበለጠ በህዝብና በመንግስት መካከል በመሪዎችና በህብረተሰብ ተወካዮች መካከል የሚኖረው ግንኙነት መልካም እየሆነ መግባባት እየተፈጠረ መንግስትም የሚሰራውን ስራ ህብረተሰቡ እያወቀለት እንዲሄድ እድል ይፈጥራል። ህብረተሰቡም መንግስትን በምን መልኩ ማገዝ እንዳለበት የራሱን ኃላፊነት እንዲወጣ ምቹ ሁኔታ ሊፈጥር ይችላል። ግን አንዳንድ ጊዜ አለመግባባት ያለ መሆኑን የምታየው አሁን በተለያየ መልኩ እኛ በጣም እየሰራን ነው፣ ህልማችንን እየኖርን ነው፣ ግን እናንተ አይናችሁን አልገለጣችሁም እና አይናችሁን ገልጣችሁ እዩ የተሰራውን ስራ የሚሉበት አጋጣሚ አለ። ይሄን ያህል በዚህ ደረጃ እስከ መግለጽ መድረስ በራሱ ምን ማለት ነው? ዓለም ያውቅልናል ብለው ይናገራሉ ጠቅላይ ሚኒስትሩ። ደጋግመው ነው ይህን የሚሉት። እኔ የትኛው ዓለም ነው ያወቀላቸው የእሳቸውን ልማት ጥያቄ ሊያስነሳ ይችላል። የተወሰኑ አካላት ዘግበው ወይ እውቅና ሰጥተው አድንቀው ሊሆን ይችላል። ዓለም ሲባል ግን የትኛው ዓለም ነው? እሳቸው የሚያስቡት ዓለም የቱ ነው የሚል ጥያቄ ሊያስነሳ ይችላል። እኔ አሁን የኢትዮጵያን ልማት የኢትዮጵያን እድገት ዓለም እያደነቀው ነው ብሎ ለመናገር የሚያስደፍር ማስረጃ መረጃ የለኝም። በተለያየ መልክ የተገለጸ በሚዲያ ነው የተገለጸው፣ በሪሰርች ነው የተገለጸው፣ በመድረክ ነው የተገለጸው ወይስ የተወሰነ ሰዎች መጥተው እዚህ አዲስ አበባ ያዩትን አንዳንድ የአፍሪካ መሪዎች ወይም የዓለም አቀፍ ድርጅት ተወካዮች መጥተው የታዘቡትን
ጥሩ ስራ ነው የሰራችሁት፣ ይሄ የሚበረታታ ነው ምናምን ብለዋቸው ሊሆን ይችላል። ይሄ ማለት አለማደነቀው ለማለት የሚያስችል ነገር አይደለም። ይሄ በውል መታወቅ መቻል ያለበት ይመስለኛል። እንደዛም ሆኖ ግን የተሰሩ ስራዎች ደግሞ መናቅ የለባቸው። እንዲሁ ዝም ብለው አንደርማይን አድርጎ ማየት ተገቢ ነው ብዬ አላስብም። ከዚህ በላይ መሰራት አለበት። ቅድሚያ የሚሰጠው ሴቱ ነው የሚል ጥያቄ ሊያስነሳ ይችላል። ምክንያታዊ ሆነን ካየነው ህዝብ ተፈናቅሎ በሚሊዮን የሚቆጠር ህዝብ ተፈናቅሎ ድንኳን ውስጥ ባለበት እየተራበ ያውም በችግር ውስጥ በወደቀበት በጦርነት የተጎዳ አካባቢና ወገን መልሶ ማቋቋም ስራ ባልተሰራበት እንዲህ አይነት በርካታ አሁን የኑሮ ውድነቱ በጣም በከፋ ደረጃ ህዝቡን እያሰቃየ ባለበት የመዝናኛ ፕሮጀክቶች እና የመሳሰሉት ቅድሚያ የሚሰጣቸው ናቸው ወይ ብሎ ጥያቄ ማንሳት ይቻል ይሆናል። እንግዲህ ቅድሚያ የመስጠት ሚዛን እንደ ሰው ይለያያል። ዶክተር አብይና አስተዳደራቸው ቅድሚያ የሰጠው ለመዝናኛ ፕሮጀክቶች፣ ለቤተ መንግስት ግንባታ፣ ከእሱ ጋር ለተያያዙ ሌሎች ፕሮጀክቶች ግንባታ ሊሆን ይችላል። ለሌሎቻችን ደግሞ ቅድሚያ መሰጠት የነበረበት ተፈናቃዮችን ወደ ቤታቸው መመለስ፣ ማቋቋም፣ በጦርነት የወደሙ ትምህርት ቤቶች እንዲገነቡ፣ ጤና ተቋማት በተሟላ መልኩ ታድሰው ቁሳቁስ ቀርቦላቸው ባለሙያ ተመድቦላቸው ሕክምና አገልግሎት እንዲሰጡ ማድረግ፣ የፈራረሱ የተጎዱ መንገዶች ተጠግነው የተሻለ የተሳለጠ የትራንስፖርት አገልግሎት እንዲስፋፋ የመሳሰሉት ሊሆን ይችላል። እንግዲህ ቅድሚያ የምንሰጠው ይሄን አጣጥሞ መሄድ ደግሞ ከመንግስት የሚጠበቅ ኃላፊነት ነው። ስለዚህ መንግስት ይህን አቻችዬ አጣጥሜ እየሄድኩ ነው በእኔ በኩል እያለ ነው። እኛ ደግሞ የለም ለዚህኛው ቅድሚያ ሰጥተን እያልን ነው። እየተቸን ጥያቄም ሀሳብ እያነሳን መቀጠል መብታችን ነው። እነሱ ደግሞ በህዝብ ተመርጠዋል ዋንስ። ስለዚህ የመረጣቸው ህዝብ ድምፅ እስከሚነፍቃቸው በሚቀጥለው ምርጫ ድረስ በእቅዳቸው በፕሮግራማቸው መሰረት ስራቸውን ሊሰሩ ይችላሉ። ይሄን አጠንክሮ መቀጠል አንድ ነገር ሊሆን ይችላል። ግን እየተነሱ አይናችሁን ግለጡ እዩልን የሚለው ዓለም ያወቀውን እናንተ ግን አታደንቁም፣ ዓለም ያደነቀውን እናንተ ማመስገን ማድነቅ አትችሉ፣ የኢትዮጵያ ህዝብ አጠቃላይ ማድነቅም ማመስገንም አይኑን ገልጦ መመልከትም አይችልም የሚል ውረፋና ትንሽ እንትን ማድረግ ለእሳቸውም የሚጠቅም አይመስለኝም። በየመድረኩ ደጋግመው እንዲህ አይነቱ ነገር ባይሉ ትመርጣለሁ። እኔ ከዚህ በፊት ደጋግሜ የመከርኩበት ሁኔታ አለ። ምክንያቱም ራሳቸውን ነው የበለጠ እንትን የሚለውና የሚያሳጣው። ከዛ ውጭ ግን በአጠቃላይ መድረኮቹ ቀጣይ የሚካሄዱት መድረኮች ላይ ተመስርተን እንወያይ እንችላለን። መካሄዳቸው መዘጋጀታቸው ጠቃሚ እንጂ ጎጅነት ባህሪ የላቸውም ብዬ አምናለሁ። ዶክተር በጣም ነው የማመሰግነው። ጥሩ ውይይት ቆይታ ነበረ። ዛሬ ውይይታችን በዚህ ያበቃል። እኔም አመሰግናለሁ። የተወደዳችሁ የሃርመኒ ቲዩብ ቤተሰቦች ከዶክተር ሲሳይ መንግስቴ ጋር የነበረን ቆይታ ይሄን ይመስል ነበረ። እናንተም ከኛ ጋር አብራችሁ ቆይታ ስላደረጋችሁ እጅግ አድርጌ አመሰግናለሁ። ፕሮግራሙን ወደ እናንተ ያደረስኩት ፍሬዘር ነጋሽ ነበርኩኝ። ከስር በምታዩት አድራሻ ደግሞ ሀሳብ አስተያየቶችን ይላኩልን፣ እንዲሁም ኮሜንት ላይም ይጻፉልን። ላይክ፣ ሼር በማድረግ ለሌሎችም እንዲደርሱ ያድርጉ። እርስዎም አዳዲስ ቪዲዮዎች እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። ደህና ሁኑ።